በኑሬ በፖለቲካ ተሸንፌ ይችላልሁ ግን እኔ የቅሌታም ሜምበሮንሽ እንደ ሳምሪዬን የቆንጆ ሽሽፍታ አመለኝ ጥርሷ ደስ ሲል ስትስቅ በጣም ታምራለች። አቋሟን ምናምን አላየሁትም፣ ግን ጥርሷ በጣም ያምራል። ትንሽ ጉንባራም ነገር ነች። እሱ የዘር ነው። እኔ እኮ ብዙ ቆንጆ ሴቶች ነው የማውቀው። እናቴ ማህደር ራሱ በጣም ታምራለች፣ ግን ችግር አለባት። እቺ ዞ የምትባለው ልጅ በጣም አሁን ልኬላታለሁ፣ ግን አትገባም። ችግር ሜሪ መሀል ጣቷን አውጥታለች። በስመ አብ ሴቶች እህቶቻችን እኮ በጣም ነው የሚያማምሩት፣ በጣም ከሚባለው በላይ። በተለይ ቲክቶክ ከመጣ በኋላ ሴቶች እህቶቻችን እንዴት እንደሚያማምሩና በአካል ስታገኛቸው ነው ትንሽ ጁ ወየ ማሬ ልኬልሻለሁ። ለምን አትገቢም የኔ ቆንጆ? ይቻላል ራሱ በጣም ቆንጆ ነሽ። ጅቦ አንተ ሌባ አማራ ነው አባትህ። እንኳን ሆነ ታሙ ወንድ ነኝ፣ እርግጠኛ ነኝ ወንድ ነው። ወንድሜ ሴት ለመሆን ምን አነሳሳ? የኔ ወንድም አንተ ናጣ ሰላም ወንድ ነው አውቃቸዋለሁ። ከኔ ወንድና ሴቶች የተለኮ ነው የምለላየች ደግሞ የሀቢባ አክቲቪስት። እሺ ቆንጆ የሀቢባ አክቲቪስት እንዴት ነህ? እንዴት ነሽ የኔ ቆንጆ? ሰላም ነሽ? ሰላም ነው አለው እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ ወይ? አለን። ድምፅሽ ምንድን ነው? ተዘጋጋብኝ። ጉንፋን አዲሱ በደፋሽ። አዲስ አበባ አዲስ ጉንፋን አለ። ምን ነው? ምን አደረኩ? ምን አጠፋ? በስመ አብ ምን አጥፍቼ? አይ የሆነ ነገር ስትናገሪ ሰምቼሽ ደበርሽ። ምን ስናገር? የሆነ ነገር ተናገረ እኮ ድገሟ። ማህበሩ ወዳ ነገር የትኛው ማህበር? የወንዶች ጉዳይ ያ ሰሜ ኖ ጂጂ የወንዶች ጉዳይ ትላለች። ሄጅ ኖ ሰሜናውያንን የሚጎዳ ሰሜናዊ የጠራ ሰሜናዊ ከሆነ አይጎዳው። ነጭ አንዱ የጠፋ ሰሜናዊ ትላለች። እንዴት ንቀታ በጣም ነው ሾሙት። ንቀችልኝ የሆነ ሰዓት ላይ የሆነ ስለ ሰሜኑ አወራችና ደበረችኝ። በቃ እናቴን ውስጤ ነው የተኮፋባት። እህቴዋ ለምን እንደዚህ ትሆኛለሽ? አንቺ ሰሜናዊ አይደለሽ? ናይ ሰሜን ሀብት አይደለሽ አንቺ? የሰሜን ቆንጆ አይደለሽ አንቺ? ናይ ሰሜን ትግላችን ሁሉ ያከበረ አይደለ? በተለይ ከሰሜን የምትመጡ ቆንጆ ሴቶች ሰሜንን ስትቃወሙ ሳይ ቅጥል ነው የምለው እኔ። ባለጌዎች አትሁኑ። እኛ ሰሜናውያን ሓደ ነኝ። በቃ ኤርትራዊ፣ ኢትዮጵያዊ ሞዴሬተር አልሰጥሽም ወይ? ላንቺማ ሰጥሻለሁ። እግዚአብሔር ግን ብሎክ እንዳታደርጊ። ቆይ ልስጥሽ። ሃሽታጋችን ማላፍ ሰሞኑን በተከታታይ የሰራሻቸው ትላልቅ ጀብዶች እነሆ በሰሜናዊ ሰነድ ላይ ተሰንዶልሻል። ብሎክ ግን እዚህ ቤት ማንንም ሰው ብሎክ ማድረግ ስለማይቻል፣ ብሎክ ማድረግ ሰውን መረሸን እንደማለት ነው። ሰውን መግደል ደግሞ መሸነፍ። የሚሳደብም ሰው ቢኖር ማንንም ብሎክ ሚዩት ማድረግ የለብንም። ይሄ ነውር ነው። ሰጥቼሻለሁ የኔ ፎንቃ። እሺ ተከታታዮቻችንና አድማጮቻችን በተለያየ ሞዴሬት ሰጠውሽ በተለያየ ፕሮግራም እስክንገናኝ ድረስ ደሃን ሰንብቱ። እንወዳችኋለን። ሁላችሁ እናፈቅራችኋለን። በሰላም ድምጻችሁ ይሰማላችሁ። እግዚአብሔር ከ15 ቀን በኋላ ቀውጢ ጦርነት እንዳለ ነግሮኛል። ከ13 ቀን በኋላ ነው ከ15 ቀን በኋላ እሱ አላቅም። እግዚአብሔር ነው የማውቀው። ማንን ያስገባው? ዘመዱ ሃሽታግን ያስገባት። ሰላም አርበኛ ጅቡ
እንዴት ነሽ ተጋዳሊት ሃሽታግ አለው። እንዴት ዋልክ? ባለቤቴ እንዴት ዋለ? ባለቤትሽ አሞት ነው የዋለ። ምን ነው የሰው ትናንት ሙዚቃ ስትገባበዙ ምናምን ኔጪ አላስገባም ኔጪ ፈርቢ አንቺ ሴክስ ልትሆኝ እኔ ካስገባሽ በኋላ ሚስቴን ላስገባ ነበር ሀሳቢ። አንቺ ግን ድርቃሽ። እኔ እኮ አሁን እኮ ሚስቴ አስገብቼ እኮ እዚህ ሙዚቃ መጋበዝ እችላለሁ እኮ። ብርቅርቅ ቆንጆ ፖለቲከኛ ና አንተን እፈልጋለሁ አሉ የሎ ጅቦ እርገጤ። አሁን ቁም ነገር ነው የማወራ። ለምንድን ነው በየሄድክበት የኔን ስም እያነሳ የምትሰድበኝ? ምን አድርጌ? በቃ እናወራለን ብራዘር። እኔ መሰድቤ ያለው ደግሞ አንተን አቁም ያለው አንዲት ቀን ሰድቤ ካወቁ ንገረኝ፣ ችግር የለም። ጌታን ብዙ ጊዜ ሰድበኛል፣ ግን ምን ጥፋት ምንድን ነው? ያማ እኮ አለፈ ብራዘር። ያ እኮ የዛን ቀን ቀረ። በቃ ምንድን ነው ግን የዛን ቀን እኔ ተናግሬያለሁ አልተናገርኩም? ኖ የዛን ቀን የነበረው ጉዳይ በጣም ስላናደደኝ ሁላችሁንም እጀባችኋለሁ። ይሄ ደግሞ ኖርማል ነው። ምን አታካብሩ። ኖርማል አይደለም። ይኸው ኖርማል አይደለም። ይኸው ወንድሜ ምን መሰለህ፣ አንድ ሰው ሳይነካ መንካት ይሄ ኃጢአት ነው። እናቴን በጣም ትልቅ ኃጢአት። እኔ ደግሞ ሶሪ ብያለሁ ብራዘር፣ ሶሪ ብያለሁ። እሺ የት ሀገር ልጅ ነው? እኔ ወሎዬ አምራያ እና የሀገሬ ልጅ ነው። እኔም እኮ ራያ እኮ ነኝ ወንድሜዋ። አንዲ ሀገር ተወልደን እኔ እናንተ መሰለኝ ያዲብ ያለብን የለብንም ነበር። አንተው እንደ ፖለቲካ ነገር መሆኑ ነው። አይሄም እንግዲህ ግን ጓደኛ እየሰደበኝ ነው። ያቆምልኝ ጅቦ፣ ከምርስ በጣም እየሰደበኝ ነው። ማን ነው ደግሞ? ሰካራሙ ታውቀዋለህ? አልበልህ ጃቢ። አዎ እናቴ ትሙት በጣም እየሰደበኝ ነው። በያገኘበት አፉን እየከፈተ ነው። ሄድበት ያስነጥሳል እንጂ ሄድበት የታባቱ እሱ ማን ስለሆነ ችግር የለም። ይኸውልህ አሁን እሱ አይደለም ማስነጠሱን ተወው። እሱ ያስነጥስ፣ እኔ ማንም አያውቅም። ግን እንደዚህ አፉን አይክፈት በያገኘበት። እኔ ጓደኛ አይደለም ሲጀምር አላውቀውም፣ አያውቀኝም። እኔ ራሴ የሆነ የፖለቲካ አመለካከትም አካሄድም አለኝ። ሄድበት ከተመቸ ሄድበት። እኔ ግን የለሁበትም። ምናልባት ስለምትቀራረቡ ምናልባት እንደው ብትነግረው ብዬ ነው አይደለም ወንድሜ። እኔ ጓደኛ አይደለም ሶሻል ሚዲያ ውስጥ አንድ አይነት ጓደኛ የለኝም። እኔ ብቻዬን የምንቀሳቀስ ነኝ ወንድሜዋ፣ አለሜዋ። የኔ አባት ችግር የለውም። እሺ እንደዛ ያልኩህ ግን መስሎ ከተመቸህ ግን ሄድበት፣ ቀጥቅጠው። ካላረፈ ሄድበት አለው። ችግር የለም። ካረፈ ደግሞ ማንም አይደርስበትም። አልከሰከሳለሁ ካለ ከናረቂው ሄድበታለሁ። ችግር ያረቂያ እሱን ያገባል መልስለት። እሱን እኔ የለሁበትም። ደስ እንዲያለ እኔን ግን አትንካኝ። ኖ ስሬስ ነው ጃፒ። አንተ ማነው ጅቦ? እውነት አልነካም። እኔ ምን አረከኝ? ያማል እኔ ሰው ጋር ግብጽ አትድረሱ። ተነጋገርን እኮ ወንድም አለ ማበቃ። እኔ እናንተ ጨርሰናል። ግን አንተ ጋር ተደርቦ መጥቶ እዚህ አፉን ሲከፍት ብቻውን ራሱን ችሎ ቀጥቀጠው። አንተ ቤት ምን ነው? አሁን እኮ ጅቦ አንተ ቤት መጥቶ አፉን ከከፈተ እረፍ በለው። አንተ ደግሞ አስገባህና አፍን ትከፍትበታለህ። ይሄ እኮ ነው። ምንም ችግር የለም። አየሁ አሁን ተግባባን። እንደዛ ከሆነ ችግር የለም። መጨፍጨፍ ተፈለግ አቅሙ አለህ፣ አስገብሃለሁ። ትሄድበታለህ፣ ይሄድብሃል። እንግዲህ ራስህ ተመቻቸን። በቃ ባቴ ጅቦ የኔ አባት አንድ ያሰድበኛ አደራሽ ወንድሜ ኖ እኔ አልነካህም። ምን ሆነህ ነው? አልነካህም በፍጹም። እኔ አውቃለሁ የምነካውን። ችግር አመሰግናለሁ ወንድሜዋ። ቴንኪው። አላህ ያክብርህ። እግዚአብሔር ይስጥህ። አሜን ወንድሜዋ። እግዚአብሔር ይጠብቅህ። እሺ አሜን። አንተንም እግዚአብሔር ይጠብቅህ። ያለ ረቢ። እሺ ሻቢያው አቤት ስርዓት ያዝ። ይሄ የሀገራችን ኢታማዦር ሹም ነው። ስርዓት አድርግ። እኔ የኤርትራን አልለጠፍኩም። እርሳስ ተቀለታ። እኔ የኤርትራን ኢታማዦር ሹም አልለጠፍኩም። አንተም አንሳ ነው። ስንት ጊዜ ተሰብስቦ አትጨቃጨቀኝ። አንተ ሻቢያ፣ እኔ በሀገር የምደራደር አይደለሁም። አንሳ አንተ እከካም የብርሃኑ ሳይል ተደወለበት። ይህ ሻቢያ አራዳው ነው። እግዚአብሔርን አንተ ሎኬሽኑ ይታያል። ሻቢያው አሎ፣ አንተ ብርሃኑ ጁላን ምን አስመስሉን ያስመጣው? ጥርስ የለውም እንዴ? አሎ
ጅቦ አዳምጠኝ። አንደኛ ነገር እኔ ኢትዮጵያዊ ነኝ። የኢትዮጵያን ኢታማዦር ሹም እዚህ አድርገህ መሳደብ መናገር የለብህም ነውር። አዳምጠኝ። ይሄንን ሌላ ሰው ቢያደርገው ምንም ችግር የለም፣ ኢትዮጵያዊ ቢያደርገው። አንተ ግን ኤርትራዊ ነህ። የራስህ ኢታማዦር ሹም አለ፣ የራስህ ፓስፖርት አለ፣ የራስህ መንግስት አለ። እኔን ብርሃኑ ጁላን አዳምጠኝ። ብርሃኑ ጁላን እቃወመዋለሁ። የምቃወመው ግን ከኢትዮጵያውያን ጋር ነው እንጂ ከኤርትራ ጋር አይደለም። ይቅርታ፣ ይሄን አጥፋልኝ። የኛዎችን ለምን ለጥፋቸው ነበር የማረኩት? የማረኩት ለምን ለጥፋቸው ነበር? መቼም ለጥፍ ያላቅም እንዴ አንተ ከካም የኛዎቹ እንዳለ ሰብስባቸው እዚህ ተለጥፋ ነበር። አንሳው። አንተ ኤርትራዊ ነህ፣ ኢትዮጵያ አይደለም። የኢትዮጵያን ኢታማዦር ሹም መተቸት አትችልም። ጥርሱን ማለት ስለ ኤርትራ ስለተናገረ ነው። አንሳው ካልሆነ ጅቦ አትፍራ፣ ልታወርደን እንችላለን። አንተ ከካም ማወቅ አይደለም ጦር ልናዘምትብህ እንችላለን። አንሳው። ቅዱስ ጅቦ እንዴት ናችሁ? ሰላም ናችሁ? በእናታችሁ ሰላም ነን። ስማኝ አንተ እና እስኪ ንገረው ለምን አንሳሚ። በመጀመሪያ ደረጃ አንድን የጠላትን ኃይል በፈለገበት መንገድ የመተቸት መብት አለው። መለጠፍን አዳምጠኝ ጆከር ነው። አንተ ብታረገው ቀበላለሁ። ጃፒ ቢያደርግ የማንም ልጋጋም ቂጡን በድንጋይ እየጠረገ ያደገ አስገብተህ ከኔ እኩል ታዋራለህ። ነውር አይደል? ራስህ አንተ ጃፒ ቆይ ሌላ ጥያቄ ላይ ያለ ነው። እናንተ ኢትዮጵያውያን ናችሁ። የብርሃኑን ጁላ ብታረጉም አብሬያችሁ እቃወማለሁ። ምክንያቱም ኢትዮጵያዊ ነን። ይሄ ግን ኤርትራዊ ነው። ጭራሽ በሀገርም በምንም የማንገናኝ ቆይ ማሪ ዝም በል። አንድ ጊዜ ጥያቄው ለኔ ማሪ ዝም በል። ማሪ መኪናን አቁመህ ወይ አውራ ወይ ከፖለቲካው አሉንክ ወይ ከስራው አሉንክ። ዝም በል እስኪ ሁሉ ሰው አሁን የሀገራችንን ኢታማዦር